ሰላም እንዴት ናችሁ? የቻናላችን ቤተሰቦች ሰላም። ዛሬ ይዘንላችሁ የመጣነው የቮካብላሪ ትራንስፖርት ሪሌትድ ቮካብላሪስ የሚባሉትን ፓርት 6 ነው። የዛሬዎቹ ለየት ያሉ ናቸው። ኢሜጅም አላቸው። በኢሜጁ እያያችሁ መከታተል ትችላላችሁ። ቀጥታ ወደ ትምህርቱ እንሄዳለን። የመጀመሪያው ቃል ምንድነው? ባስ ይባላል። ባስ እንግዲህ ትራንስፖርት ላይ ነው አይደል? ይሄው እዚህ ጋር አነባበብ አለው። እዚህ ጋር ለጀማሪዎች ማንበቤን ካቃጣችሁ በአማርኛ እዚህ ጋር ባስ ይላል። ዛት ትርጉሙ ምንድን ማለት ነው? አውቶቡስ። ይሄ ማለት ምንድነው? የህዝብ መጓጓዣ ትልቁ ማለት ነው። መቼም ይሄን ኢሜጁን አይታችሁ እሱን መለየት ያቅታችሁም። ቀጣይ ሁለተኛ ታክሲ ቀጥታ ታክሲ የምንላት የትኛዋ ነው? ትንሿ እቺ ራይድ አይነት ታክሲዋ ማለት ነው። አነባበብ ታክሲ ነው የሚባለው። ዛት በአማርኛም እንግዲህ የተውሶ ቃል ነው። ይሄ ከውጭ የተዋስነው ስለሆነ በአማርኛም ታክሲ ነው የሚባለው ማለት ነው። ለምን ይሄ ቃል የመጣው ከውጭ ተውሰን ነው። አማርኛ ሌላ የምንጠቀምበት የኛ የሆነ እንትን ትርጓሜ የለንም ማለት ነው። እሺ ሶስተኛ ካር ይላል። ካር አነባበቡ ይሄው እዚህ ጋር አለ። ካር ይባላል። ትርጉሙ ምንድነው? መኪና ማለት ነው። ማንኛውም ተሽከርካሪ ካር ማለት እንችላለን። እሺ ትሬን ምን ይመስላችኋል? ትሬን እዚህ ጋር አይታችሁ ይቺው መሄጃዋ ይሄ ትሬን ማለት ባቡር ማለት ነው። ይኸውላችሁ እዚች ጋር መሄጃዋ ይሄ ባቡር ሀዲዱን የፊቱ ወደዚህ ሆኖ ነው ወደኛ ሆኖ ነው እና በኢሜጅ ስታዩት ብዙም ላይ ይችላል። ሲነበብ ትሬን ነው ባቡር ማለት ነው። ቀጣይ አምስተኛ ማን ነው? ባይስክል ማውንም ልክ ታክሲ እንዳልነው የተውሶ ቃል ነው። ሲነበብ በአማርኛ ባይስክል ይባላል። እዚህ ጋር ትርጉሙም ብስክሌት እንለዋለን እኛ ብስክሌት ነው እዚህ አድርገ ነው ባይስክል የሚለውን ቃል ነው በአማርኛ ስንጠራው ብስክሌት ብለን ጠርተነዋል በእኛ ማለት ነው። እሺ ቀጣይ ምንድነው? ሞተር ሳይክል የምንለው ደግሞ አሁንም ይሄ ከውጭ የመጣ የተውሶ ቃል ነው። በአማርኛ ትርጓሜ የለውም ማለት ነው። ቃሉ ቀጥታ ከእንግሊዘኛ የተወሰደ ነው። አማርኛው ትርጉም ሞተር ብስክሌት ይባላል። ሞተር ብስክሌት ሞተር ነው ከውጭ ስለተዋስነው ነው። ኤርፕሌን የሚለው ቃል በእኛ በአማርኛ ይውላችሁ እኛ ደግሞ የምንጠራው ምን ብለን ነው? በአማርኛ አውሮፕላን ብለን ነው። በዛ ነው እንግዲህ አባቶቻችን ያወረሱን ቃል። እሺ ቦት ግን እዚህ ጋር በእንግሊዘኛ ይሄው አነባበብ አለ። ቦት ማለት ጀልባ ማለት ነው። ጀልባ። ሮድ አነባበብ ሮድ ሲነበብ እዚህ ጋር ሮድ በእኛ በአማርኛ ይሄን ይመስላል መንገድ ማለት ነው። ሮድ መንገድ። ድራይቨር እዚህ ጋር ለላችሁ በአማርኛ ድራይቨር አሽከርካሪ ማለት ነው። ማንኛውም ሞተር የሚነዳ ሰው ምን ይባላል? ድራይቨር ማለት ነው። ቀጣይ ትራንስፖርት ማለት መጓጓዣ ማለት ነው አይደል? ትራንስፖርት መጓጓዣ። ቬሂክል እዚህ ጋር ቬሂክል ይባላል። ይሄኛው አንባው ቬሂክል ነው የሚባለው። እሺ ቬሂክል ሂን አባጠሩ ተራ ቬሂክል ብቻ በቂ ነው። ሂን መጥራት አይጠበቅባችሁም። ቬሂክል ምን ማለት ነው? ቬሂክል ማንኛውም ተሽከርካሪ ነገር ቬሂክል ይባላል። ተሽከርካሪ ማለት ነው። ጀስት 4 እግር ሊኖር ይችላል፣ 2 እግር ሊኖር ይችላል። ተሽከርካሪ መኪናዎች ቬሂክል ሊባሉ ይችላሉ ማለት ነው። እሺ ይሄኛው ደግሞ ሚኒባስ ማለት ማን ነው? እቺ ያለች መቼም ታቋታላችሁ። ትንሿ ታክሲ ይሄ ከተማ አካባቢ አዲስ አበባ ላይ የሚሰራው አነስ ያለችው በኢሜጅ ማየት ትችላላችሁ። ሚኒባስ ማለት አነስ ያለችው ከዚህ በቃ አነስ ሚኒ ማለት ትንሽ ነው አይደል? ስለዚህ ባስ ማለት ትልቁ ስለሆነ ሚኒ ትንሿ የህዝብ ማመላለሻ ማለት ነው። ሰብዌይ ማለት ነው። ሰብዌይ እዚህ ጋር አነባበቡ ሰብዌይ ይኸው ሰብዌይ የማየት ትችላላችሁ። እዚህ ጋር መሬት ውስጥ ለውስጥ በመሬት ውስጥ መሄድ
እንዴ የመሬት ታች ባቡር ነው። በመሬት ውስጥ የሚሄድ ባቡር ምን ይባላል? ሰብዌይ ይባላል ማለት ነው። ሄሊኮፕተር 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 አነባበብ ሄሊኮፕተር ይባላል። ከዛ በአማርኛም ሄሊኮፕተር ነው የምንለው ማለት ነው። ይቺን እታች ወርዳ በጣም ድምጽ የምታሰማው ሄሊኮፕተር መቼም እሷን የማያውቅ የለም። በኢሜጅ ዝጋ ማየት ትችላላችሁ። ይሄም የተወጽኦ ቃል ነው ከውጭ የመጣ ስለሆነ በአማርኛም ሄሊኮፕተር ነው የሚባለው ማለት ነው። ቀጣይ ሺፕ። እንግዲህ ሺፕ ሲባል ሳውንዱ በግ ተመሳሳይ እንዳይመስላችሁ። ሺፕ ያኛው ኢኢ ነው፣ ይሄኛው CHIP ነው። ሺፕ ትርጉም መርከብ ማለት ነው። እሺ በባህር ላይ የምንጓጓዝበት ይሄው እዚህ ጋር በኢሜጅ ይታያቸዋል። ሺፕ መርከብ ማለት ነው። ይሄኛው ደግሞ ጆርኒ፣ አሁንም ከጉዞ ጋር የተያያዘ ነገር ነው። ጆርኒ ሲባል ሁሌ ትዝላችሁ የሚገባው ምንድነው? ጉዞ ማለት ነው። ትሪፕ እንደማለት ነው። ይሄው እዚህ ጋር ማለት ትሪፕ ማለት ራሱ ጉዞ፣ ጆርኒ አነባበብ ትሪፕ ይባላል። ዚስ ኢዝ ጉዞ፣ ጉብኝት እንደማለት ነው። ጆርኒ ጉዞ። እሺ ፓርኪንግ አለ እዚህ ጋር ፓርኪንግ ሲባል ሰምታችሁ ታውቃላችሁ። ኖ ፓርኪንግ ብሎ ተጽፎ ታያላችሁ ሁሌ የከተማ ላይ። ፓርኪንግ ማለት መኪና ማቆሚያ ማለት ነው። ኖ ፓርኪንግ ሲባል ለዚህ ማቆም ክልክል ነው ለማለት ሲጠቀሙበት ታያላችሁ። ለዛ ሮድ ሳይን ይችን ምልክት ይችን ያዙልኝ። እንደዚህ ከሆነ ብዙ ጊዜ በትራፊክ በመንገዶች ላይ ተለጥፋ በታፔላ ታያላችሁ። ሮድ ሳይን ማለት ምን ይመስላችኋል? ሮድ ሳይን ማለት የመንገድ ምልክቶች ማለት ነው። እንደዛ አይነት ብዙ አይነት ምልክቶች አሉ። ይሄን ለኤግዛምፕል ነው ያመጣው። ወደ ምን እንሄዳለን? ወደ በስ ስቶፕ የሚባል። በስ ስቶፕ ማለት ደግሞ ምን ይመስላችኋል? በስ የህዝብ ማጓጓዣ ነው ብለናል። አውቶቡስ አይደለ? ከዛ ስቶፕ ማለት ምንድነው? መቆሚያ ለማለት ነው። የአውቶቡስ መቆሚያ ለማለት በስ ስቶፕ ማለት እንችላለን ማለት ነው። በስ ስቶፕ። እሺ ስቴሽንስ ምን ይመስላችኋል? ስቴሽን ስንል ለብዙ ነገሮች እንጠቀመዋለን። አብዛኛውን ጊዜ ባስ ስቴሽን ልንል እንችላለን። ብዙ ስቴሽን የምንጠቀመው ለምንድን ነው? የሆነ በዛ ያለ ነገር የሆነ ጣቢያ ሊሆን በቃ ጣቢያ የሆነ የተከበበ ለአንድ ነገር ስፔሲፊካሊ የሚያገለግል ቦታ ጣቢያ ወይም ለመኪና መቆሚያዎች ሊሆን ይችላል። የተለያዩ ድርጅቶች ሊሆን ይችላል። የሆነ ኮንቴነር የሚጠራቀምበት ዛት ስቴሽን ማለት እንችላለን ማለት ነው። ስቴሽን ይወጣችኋል። የሆነ የተከበበ ኮምፓውንድ ግቢ ሊሆን ይችላል። እዛ ውስጥ የሆነ ስፔሲፊካል ዲንግ የሚደረግበት ያንን አካባቢ ምን ጣቢያ ልንለው እንችላለን ማለት ነው። ኤርፖርት ቅድም አይተነዋል። አውሮፕላን ማረፊያ ማለት ነው። ወይም መነሻውና ማረፊያው ኤርፖርት ይባላል ማለት ነው። ኤርፕሌን የሚለውን ቅድም ያየነው አውሮፕላን ማለት ነው። ኤርፕሌን ማለት ኤርፖርት ከሆነ ኤርፖርት ማለት ማረፊያና ወይም መነሻና መድረሻ ማለት ነው። ስለዚህ እዚህ ጋር አውሮፕላን ማረፊያ ወይም መነሻ ሊሆን ይችላል። ቲኬት አለ እዚህ ጋር ቲኬት እዚህ ጋር ስትነበብ ቲኬት ትባላለች። ቲኬት የመጓጓዣ ደረሰኝ ማለት ነው አይደል? ፓሴንጀር ብሎ ምን ይመስላችኋል? ፓሴንጀር ማለት ደግሞ እኛ ተሳፋሪዎቹን ነው። ፓሴንጀር ካለ ተጓጓዥ ሰዎቹን ነው። እዚህ ጋር ይሄው ምልክት አለ፣ የሰው ምልክት ተጓጓዥ የኛን ነው የሚገልጸው ማለት ነው። ቀጣይ ቀደም እዚህ ጋር ድራይቨር ብለናል። አሽከርካሪ ነው አይደል? ትራፊክ ላይት ኢሜጇ አረንጓዴ፣ ቢጫ፣ ቀይ ማለት ይሄንን ማያቅ የለም ማለት። እሺ ሃይዌይ ሲባል ሰምታችሁ ታውቃላችሁ? ሃይዌይ በኢትዮጵያ ውስጥ የሃይዌይ መንገዶች በጣም ትንሽ ሊሆኑ ይችላል። ትልቅ መንገድ ማለት ነው። አሁን ለምሳሌ አዳማ ናዝሬት አካባቢ የምትገኝ መንገድ ነውና በጣም ሰፊ ነውና በዚህ ጋር ስንት በአንድ በኩል ነው ብቻ መሄድ የሚችሉት። ተመላሽ መኪና አታገኙም። በአንድ በኩል ብቻ የሚሄድ ስንት መንገድ አለ? 1 2 3 ሊሆን ይችላል፣ 4ም አልፎ ሊሆን ይችላል። ወደፊት ብቻ ነው የሚከድበት። ወደዚህ ስትመለሱ ደግሞ የበዙ ተመሳሳይ ተቃራኒ አለ ማለት ነው። እሺ ብሪጅ ማለትስ ምን ይመስላችኋል? ብሪጅ ሲባል ሰምታችሁ ታላችሁ? ምን ማለት ነው? ድልድይ ማለት ነው ብሪጅ ማለት። ፊውል ኦር ጋዝ
ይሄው እዚህ ጋር እያያችሁና ማዲያ መቅጃውን ማለት የጋዝ መቅጃውን እያሳየ ነው። ፊውል ማለት ምንድነው? ነዳጅ ማለት ነው። ነዳጅ። ቀጣይ በሌላ ርዕስ እስከምንገናኝ ደህና ሁኑ። ለዛሬ እዚህ ላይ ይበቃናል።